ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፋኖ ጥቃት ዳግም ይከሰታል በሚል ስጋት የሶስት ክልሎች ልዩ ኃይልና ፖሊስ ሰራዊት አዲስ አበባ መስፈሩ ተገለጸ። አብይ አህመድ አዲስ አበባ በተለያዩ የፌደራል መንግስትና የክልል ሰራዊት ኃይሎች እንድትጠበቅ ለማድረግ መዘጋጀቱም ታውቋል። ሪፐብሊካን ጋርድም ለግዳጅ ከተሰማራባቸው አካባቢዎች ወደ አዲስ አበባ እንዲመለስ ተደርጓል። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ከኦሮሚያ ከሶማሌና ከሲዳማ ክልሎች የልዩ ኃይልና የፖሊስ ሰራዊት በተለያዩ የአዲስ አበባ አካባቢዎች እንዲሰፍሩ መደረጉ ታውቋል። ከአገዛዙ መከላከያ ሰራዊት ጋር ሆኖ በኦሮሚያ ክልል ከሸኔ ጋር የሚዋጋው የኦሮሚያ ልዩ ኃይል ሙሉ በሙሉ ትኩረቱ አዲስ አበባ ላይ እንዲሆን ተደርጓል። 6 ኪሎ በሚገኘው አዲሱ የኦሮሚያ ልዩ ኃይል ካምፕ ሰራዊቱ እንዲሰፍር መደረጉን ያገኘነው መረጃ ያመለክታል። በቅርቡ በፋኖ የሚካሄድ ኦፕሬሽን ይኖራል የሚል ከፍተኛ ስጋት ውስጥ የሚገኘው የአብይ አህመድ አገዛዝ አዲስ አበባ ላይ የክልል ልዩ ኃይሎችን ጭምር በማስመጣት ኦፕሬሽኑን ለመከላከልና ለማክሸፍ እንዲዘጋጅ ጥብቅ መመሪያ መተላለፉን ነው ከመረጃ ምንጮች ለማወቅ የተቻለው። የሲዳማና የሶማሌ ክልል ልዩ ኃይሎች በ3 ቦታዎች የሰፈሩ ሲሆን የኦሮሚያ ልዩ ኃይል ከሪፐብሊካን ኃይል ጋር በመሆን የአዲስ አበባን አጠቃላይ የጸጥታ ቁጥጥር እያካሄደ እንደሆነም ተመልክተዋል። ከባለፈው የፋኖ ኦፕሬሽን በኋላ በስፋት እየተካሄደ ባለው አፈናና አፈሳ ሙሉ በሙሉ እጁን ያስገባው የኦሮሚያ ልዩ ኃይል በአዲስ አበባ ፖሊስ በፌደራል ፖሊስና በመከላከያ ዩኒፎርሞች ሆኖ በአዲስ አበባ የሚካሄደው ፍተሻና እስር አጠቃላይ የጸጥታ ቁጥጥሩን በመምራት ላይ መሆኑን ነው ለማወቅ የተቻለው። ሌሊቱን በአብዛኛው የአዲስ አበባ አካባቢዎች በአይነቱ ለየት ያለ ፍተሻና እስር የተካሄደ ሲሆን በትንሹ ከ1000 በላይ ሰዎች መታሰራቸው ታውቋል። የፋኖ ሌላ ዙር ጥቃት ይኖራል በሚል የሰጋው የአብይ አህመድ አገዛዝ የተለያዩ እርምጃዎችን በመውሰድ ላይ ይገኛል። ጥይት የሚከላከል መስታወት የተገጠመላቸው ውድ ተሽከርካሪዎች ለተወሰኑ ባለስልጣናት ሊሰጣቸው እንደሆነም ካገኘነው መረጃ ለማወቅ ተችሏል። እነዚህ ተሽከርካሪዎች በቅርቡ ወደ ሀገር ቤት መግባታቸውንም ያገኘነው መረጃ ያመለክታል። የደህንነትና የጸጥታ አመራሮችና ቁልፍ ባለስልጣናት የሚሰሩባቸው ህንጻዎችም ጥይት መከላከያ እንዲገጠምላቸው መደረጉ ታውቋል። በርካታ የብልጽግና ባለስልጣናት ከቤት ውስጥ መስራት እንደጀመሩም ነው የሚነገረው። ከዚሁ ስጋት ጋር ተያይዞም በመቶዎች የሚቆጠሩ ጫማ በመጥረግ የሚተዳደሩ ሊስትሮዎች፣ ሎተሪ አዟሪዎች፣ የመንገድ ጽዳት ሰራተኞች ታፍሰው በአዲስ አበባ ዙሪያ በሚገኙ ድብቅ ማጎሪያ ቦታዎችና አብዛኞቹም ወደ አርባ ምንጭ መወሰዳቸውን ነው በደረሰን መረጃ ላይ ተመለከተው። በአዲስ አበባ በብልጽግናው አገዛዝ ለልዩ ኦፕሬሽን አዲስ የጸጥታ መዋቅር መቋቋሙ ተገለጸ። የማዕከላዊ ሸዋ ኮማንድ ፖስት በሚል የተቋቋመው ልዩ የጸጥታ መዋቅር አዲስ አበባ ላይ ያንዣበበውን አደጋ ለማስቀረት ማንኛውንም አይነት እርምጃ የመውሰድ ሙሉ ስልጣን ተሰጥቶት በስፋት በመንቀሳቀስ ላይ መሆኑን ለአንከር ሚዲያ የደረሰው መረጃ ያመለክታል። ማዕከላዊ ሸዋ ኮማንድ ፖስት ተጠሪነቱ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ቢሆንም ከመከላከያ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከፌዴራል ፖሊስ፣ ከአርቲፊሻል ኢንተለጀንስና ከኢንሳ ጋር በቅርበት እንዲሰራ ተደርጎ የተዋቀረ መሆኑም ተመልክቷል። በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ በወይዘሮ ሊዲያ ግርማና በምክትሏ አቶ ሚደቅሳ ከበደ የሚመራው የማዕከላዊ ሸዋ ኮማንድ ፖስት በአዲስ አበባ መዋቅሩን መዘርጋቱንና በመረጃ ክትትል ደርሰንበታል ያሉትን የፋኖን ኃይል ለማጽዳት በሚል መጠነ ሰፊ አፈናና ስር ለመፈጸም በዝግጅት ላይ መሆኑን ያገኘነው መረጃ ያመለክታል። ከወዲሁ በማንነታቸው የተለዩ በዋናነትም የአማራ ብሔር ተወላጅ የሆኑ የአዲስ አበባ ከተማ ነዋሪዎችን በስም ዝርዝር ፋይል ተዘጋጅቶ ቤት ለቤት አፈሳና አፈናው እንደተጀመረም ለማወቅ ተችሏል። ትላንት አርብ ዕለት ብቻ በፉሪ ሃና የጋራ መኖሪያ ቤት በጥበቃ በአሸዋ ሽያጭና በግንበኝነት ስራ ላይ የተሰማሩ 10 የአማራ ብሔር ተወላጆች ታፍነው
ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። ሰሞኑን በአዲስ አበባ በሁሉም መግቢያና መውጫ በሮች ጥብቅ የሆነ ፍተሻና ብርበራ የተጀመረው በዚሁ በማዕከላዊ ሸዋ ኮማንድ ፖስት አማካኝነት ሲሆን የፋኖን ስውር ሴል አነፍንፈን ደርሰንበታል በሚል በቀጣይም የጅምላ አፈሳ ለማከናወን ዝግጅት እየተደረገ እንደሆነ ተገልጿል። የማዕከላዊ ሸዋ ኮማንድ ፖስት መቋቋምን በተመለከተ ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የሸኔ ታጣቂዎች በአዲስ አበባው የአፈናና የአፈሳ እርምጃ ተሳታፊ እንዲሆኑ ታቅዷል። በአዲስ አበባ ከተማና በአካባቢዋ 4 ቦታዎች በታድሶ ስም የሚሰፍሩት የሸኔ ታጣቂዎች ለዚሁ ተልዕኮ ስልጠና እየተሰጣቸው እንዳለም ለማወቅ ተችሏል። አንድ ልዩ ክፍለ ጦርም የከተማ ውስጥ ውጊያ ስልጠናን ወስዶ በተጠንቀቅ ላይ እንደሚገኝም በደረሰን መረጃ ላይ ተመልክቷል። በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ስር የሚንቀሳቀሰው የማዕከላዊ ሸዋ ኮማንድ ፖስት በ11 ክፍለ ከተሞች አዳዲስ የሰላምና የጸጥታ ጽህፈት ቤት ኃላፊዎችን የመደበ ሲሆን በ127 ወረዳዎች የጸጥታ መዋቅሩን በአዲስ መልክ በማደራጀት በቀጣይ ለሚከናወነው መጠነ ሰፊ የአፈናና የአፈሳ እርምጃ ዝግጅት እየተደረገ መሆኑ ታውቋል። በ11 ክፍለ ከተሞች የተመደቡ የሰላምና ጸጥታ ጽህፈት ቤት ኃላፊዎች ስም ዝርዝር ለአንከር ሚዲያ ደርሶታል። በዚህም መሰረት አቶ ባህሩ በቀለ የንፋስ ስልክ ላፍቶ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊ፣ አቶ ታዬ ሽፈራው የቂርቆስ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊ፣ አቶ መርዕድ አስፋው የቦሌ ክፍለ ከተማ፣ አቶ ጸጋይ ደበሌ የየካ ክፍለ ከተማ፣ አቶ ሰለሞን ጅሬኛ የአቃቂ ቃሊቲ ክፍለ ከተማ፣ አቶ አብዲ ሙሉነ የአራዳ ክፍለ ከተማ፣ አቶ ሳሙኤል አልሌ የአዲስ ከተማ ክፍለ ከተማ፣ አቶ ያሲን መሐመድ የኮልፌ ቀራኒዮ ክፍለ ከተማ፣ አቶ ፈይሳ ብራኑ የልደታ ክፍለ ከተማ፣ አቶ ፋኖስ ደቻሳ የለሚ ኩራ ክፍለ ከተማ እንዲሁም አቶ ሀብታሙ ደረጀ የጉለሌ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊዎች ተደርገው መመደባቸው ነው ከደረሰን መረጃ ለማወቅ የተቻለው። የኃላፊዎቹ ምደባ በቀጥታ ከኦሮሚያ ክልል ብልጽግና ጽህፈት ቤት የተዘጋጀ ሲሆን የሚያስፈጽሙትንም ተልዕኮ በዝርዝር ተገልጾላቸው ወደ ስራ እንዲሰማሩ መደረጉ ተመልክቷል። የአዲስ አበባ ከተማ ህዝብ እነዚህን በስም የተጠቀሱትን ጨምሮ በተለያዩ ደረጃዎች ለአፈናና አፈሳ የተመደቡ የ127 ግለሰቦችን ስምና የስልክ ቁጥሮች በማህበራዊ ሚዲያ መድረኮች የሚበተኑ በመሆኑ አስፈላጊውን ዝግጅትና ጥንቃቄ እንዲያደርግ መረጃውን ያደረሱን ሀገር ወዳድ ወገኖች ጥሪ አቅርበዋል። በሸዋ ምድር የሚንቀሳቀሱት ሁለቱ የአማራ ፋኖ እዞች በጋራ በፈጸሙት ወታደራዊ ኦፕሬሽን ከፍተኛ ድል መቀዳጀታቸው ታወቀ። አንከር ሚዲያ ከሁለቱ የአማራ ፋኖ እዞች ቃል አቀባዮች ባገኘው መረጃ ላይ እንደተመለከተው የአጣዬ ከተማን ለመያዝ እየተካሄደ ባለው ፍልሚያ ጠንካራ የተባሉትን የአብይ አህመድ ሰራዊት 7 ምሽጎች ተደርምሰዋል። በተለይም በአካባቢው በሚገኘው አደሮ ተራራ ላይ የተሰራውና በኮንክሪት የተገነባው ግዙፉ ምሽግ በሁለቱ የሸዋ እዞች የጋራ የተቀናጀ ወታደራዊ ጥቃት ሙሉ በሙሉ መሰባበሩን በደረሰን መረጃ ላይ ተመልክቷል። በሸዋ ምድር የሚንቀሳቀሱት ሁለቱ እዞች ከቅርብ ጊዜ ወዲህ ልዩነታቸውን ወደ ጎን አድርገው በጋራ ወታደራዊ ጥቃቶችን በአገዛዙ ሰራዊት ላይ እየፈጸሙ መሆናቸው እየተጠናከረ የመጣ ሲሆን ወደ አንድነት መሻገሩን ተከትሎ የአብይ አህመድ ሰራዊት ከሸዋ ምድር ላይ ሙሉ በሙሉ ተጠራርጎ የሚወጣበት መጠነ ሰፊ ኦፕሬሽን እንደሚኖር ከወዲሁ እየተነገረ ነው። በሌላ በኩል በጎንደር በበርካታ አካባቢዎች ውጊያዎች ሲደረጉ ነው ያለፉትን 4 ቀናት የቆዩት። ሁለቱ የጎንደር የፋኖ መዋቅሮች ወደ አንድነት መምጣታቸውን ተከትሎ ከፍተኛ ድሎች እየተመዘገቡ ነው ይለናል የዘውትር ተባባሪያችን። በማዕከላዊ ጎንደር ካዘዞ 5 ጠንካራ ክፍለ ጦሮችን ለመጠባበቂያ ያስቀመጠ ጦር ነበረ። እነዚህ 5 ክፍለ ጦር እስካምፍቻው የታጠቀ አዘዞ ከተማ ላይ ሲጠባበቅ ቆይቶ ከዚህ በፊት 3 ክፍለ ጦሮችን በመተማ በኩል ቋራ ወረዳን የፋኖ ጠንካራ ይዞታ የሆነውን የቋራ ወረዳን ለመቆጣጠር ከፍተኛ ጥረት አድርጎ አልተሳካለትም። በሻውራ በኩል አድርጎ ቋራ ለመግባት ከሻውራ ከተማ ላይ እንቅስቃሴ አድርጎ ነበር። በዚህ በኩል የሄደው 2 ክፍለ ጦር ነው። እነዚህ ክፍለ ጦሮች ጥቃት ነው የሰነዘሩት። መጀመሪያ ወደ
ሻውራ አካባቢ ገብተው ውሻ ጥርስ አካባቢ ሲደርሱ የፋኖ ኃይሎች በሳሚ የሚመራው የአድዋ ክፍለ ጦርና በግዛቸው አሊ የሚመራው የቴዎድሮስ ክፍለ ጦር ውሻ ጥርስ አካባቢ ሻውራን ካለፉ በኋላ ከፍተኛ ጥቃት ነው የሰነዘሩበት። በዚህም በጣም በርካታ የሆነ ሰራዊት ከ250 በላይ የመከላከያ ሰራዊት አባላቱ ተደምስሰዋል። ከዚህም ውስጥ አንደኛ ዙ23 ተደምስሷል። 2 ኦራል መኪኖች እንደዚሁ ተቃጥለዋል። አንድ ባለ 10 ጎማ ከባድ ተሽከርካሪ አብሮ ተቃጥሏል። 2 ፓትሮል የመከላከያ ፓትሮሎች ተመተዋልኝ። 3 የሻለቃ አመራሮችና አሁን እንደደረሰኝ መረጃ ደግሞ አንድ ከፍተኛ ወታደራዊ አመራር እንዲሁ ተደምስሷል። ቋራን ለመያዝ ከፍተኛ ጥረት ቢያደርጉም አልተሳካላቸውም። ሄሊኮፕተሮች ከባህር ዳር ከተማ ዛቋራ አካባቢ ከሚገኘው ሰራዊቱ ከሞተበት አካባቢ አስክሬን እየተሸከሙ ወደ ባህር ዳር እያመላለሱ ነው የሚገኙት። መሳይ አገዛዙ የቋራን ኮሪደር ከመተማ ጋር የሚያገናኘውን ኮሪደር ለመቆጣጠር ባለመቻሉ በሪዘርቭ አስቀምጦት የነበረውን አዘዞ ከተማ ላይ 3 ብረት ለበስ ተሽከርካሪ ክፍለ ጦሮችን በመተማ ሸዲ በኩል አድርጎ ወደ ቋራ ደለጎ ለማስገባት ጥረት አድርጎ ነበረ። በሽንፋ በኩል ማለት ነው። በመተማ በኩል እንቅስቃሴ ሲያደርጉ የነበሩ ደለጎ ከተማ ላይ ማዕከላቸውን አድርገው ሲንቀሳቀሱ የነበሩት በደረጀ በላይ የሚመራው የጣና ክፍለ ጦርና የአድዋ ክፍለ ጦር እንዲሁ በመተማ በኩል የመጣውን 3 ክፍለ ጦር በዛሬው ዕለት ከፍተኛ የሆነ ውጊያ እየተደረገ ከሽንፋ ማለፍ አልቻለም። ሽንፋ ከተማንን እንዲሁ በፋኖ ኃይሎች እንደተያዘ ነው። በጣም አመሰግናለሁ። አርበኛ ሀብታሙ የሱፍ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ። እንግዲህ ባህር ዳር አዳዲስ ነገሮች እየሰማን ነው። አንዳንድ የቦምብ ጥቃቶች፣ የቦምብ ፍንዳታዎች መፈጸማቸውን እየሰማን ነው። እስቲ ምንድነው ዝርዝር መረጃ አለ? እሺ አመሰግናለሁ መሳይ። በዛሬው ዕለት በአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ ተዘጋጅቷል። በእቅዶቻችን መሰረት በተጠኑና በተመረጡ ቦታዎች ላይ በዛሬው ዕለት ጥቃት መፈጸም ተችሏል። ከነዚህም መካከል 3 ቦታዎች ላይ የመጀመሪያው የክልሉ ጠቅላይ ፍርድ ቤት ቢሮና ክልሉ ገቢዎች ቢሮ ላይ ጥቃት መፈጸም የተቻለ ሲሆን ከዚህም በተጨማሪ አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ ችለናል ማለት ነው። ሁሌም ህዝብን የማወናበር ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ እና አጎንባሽ ወጭት ሰባሪ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችን ለማጭበርበር ከተለያዩ ወረዳዎች የመንግስት ሰራተኞችና የስርዓቱ አሽከር የሆኑትን በጥቅም በአበል በመደለል ህዝባችን ለማደናገር እየሰሩ እንደሆኑ በተጨባጭ ደርሰንበታል። በአማራ ህዝብ ሞት ላይ ድጋሜ ለሌላ የመጥፋት አጀንዳ ተባባሪ የሆኑትን የማያዳግም እርምጃችን በቀጣይም ተጠናክሮ የሚቀጥል መሆኑን ነው ማሳወቅ የምወደው። በዛሬው ዕለት እንደ መነሻ ያደረግናቸው በልዩ ኦፕሬሽኖች የተጠኑ ናቸው። ቀጣይም በቅዳችን የያዝናቸው አሉ። የማጥቃት ስራችን ተጠናክሮ ይቀጥላል ማለት ነው። መሳይ አርበኛ ሀብታሙ የደረሰውን ኪሳራ እንግዲህ በቦምብ ጥቃቱ ኢላማ አድርጋችሁ ፈጸማችሁት እንደሆነ ነው የገለጻችሁት። አንዳንድ መረጃዎችም ይህንን ያሳያሉ። ኪሳራውን እንዴት ይገልጻላችሁ? በአገዛዙ ላይ የደረሰውን የኪሳራውን ሁኔታ ስናየው በተጨባጭ የተጠኑ ቦታዎች ላይ ይህ የመጀመሪያ ማስጠንቀቂያ ወይም ህዝባችን መጭበርበር እንደሌለበት መንግስት እርስ በርስ ለማባላት ስብሰባዎች ውስጥ የተለየ አጀንዳዎችን በመስጠት በመቅረጽ እርስ በርስ ለማባላት ከወልቃይት ጋር ከአገው ሸንጎዎች ጋር የተለያዩ ምክንያቶችን በመፍጠር እርስ በርስ ለማባላት በዛ የተነሳ ውይይት እየተደረጉ እንደሆነ ደርሰንበታል። ከውስጥ በተሰጠን መረጃዎችም አማራን ለማጥፋት የመጀመሪያው በራሱ ልጆቹ ከማንኛውም በበለጠ እንግዲህ ተጋላቢ የሆኑ የሱን ስርዓት አስፈጻሚ የሆኑ መልሶ አማራን እየወጉ ያሉ ሰዎች ጋር ይህን ለማጥፋት በሰፊው የተሄደበት ነው ያለ። ይህ የጥቃቱ ሁኔታ በክፍለ ጦር ደረጃ ተነጋግረን ልዩ ኦፕሬሽን ነው የተዘጋጀው። ይህ የመጀመሪያ ማሳያዎች ናቸው። የተመረጡ ሌሎች ጥበቃ ላይ የነበሩ ሰዎች ላይ እርምጃው ሲወሰድ የደረሱ ጉዳቶች አሉ። በተለይ ከተሽከርካሪ ጋር አንዷ ፓትሮል ከፍተኛ ጉዳት እንደደረሰበት ነው ያረጋገጥ ነው። በአሁን ሰዓት ባህር ዳር በምን ሁኔታ ላይ ነው ያለችው? እንደምንሰማው ከሆነ በአንዳንድ ቦታዎች ላይ እንቅስቃሴዎች ተገተው እንዳሉ፣ በዚህ በቦምብ ጥቃቱ የተነሳ በተወሰነ ደረጃ የአካባቢው የከተማው ዕለታዊ የእንቅስቃሴ ሁኔታ ቆሞ እንደነበረ ነው የሰማ ነው። መረጃው አላችሁ? ከዛ በኋላ ከጥቃቱ በኋላ ስላለው ሁኔታ በዋነኛነት በቀበሌ 16 ገገበያው አካባቢና በቀበሌ 13 ማለት ነው በሁለቱ ቦታዎች ላይ ይህ ድርጊት ከተፈጸመ በኋላ ሙሉ መንገዶች በተወሰኑ ረጅም ሰዓት
ሰዓታት ከተሽከርካሪ እስከ እግረኛ ድረስ መንገድ ዝግ ተደርጎ የቆየበት ሁኔታ አለ። ነገር ግን ይሄኛ ህዝባችን ከጎናችን እስከሆነ ድረስ በየትኛውም መንገድ ከተማ ውስጥ እየገባን ጥቃቶችን መፈጸማችን የምንቀጥልበት ሁኔታ ነው ያለ። ከተማዋ በሁሉም አቅጣጫዎች ተወጥሮ ህዝቡ መውጫ መግቢያ ተነስቶ ነው ያለ። ከየአካባቢው በየቤቱም እንዳይወጡ የተመረጡ ዋና ዋና መንገዶችንም ዝግ ተደርገው ነው ያሉ። በአሁኑ ሰዓት እንግዲህ ሰፊ የጦር ኃይሎችን ወታደሮችን ያሉትን የሱን በማስነሳት የተወሰነ እንቅስቃሴ እየተደረገ እንዳለ ነው ከውስጥ የደረሰን መረጃ። ፋኖ ሀብታሙ፣ ምናልባት ይሄ የምክክር ኮሚሽኑ መርሃ ግብር ባለፈው ቅዳሜም እሑድም ተካሂዷል። ይሄ በዋናነት የሚያስፈልገው አብይ አህመድ በአማራ ክልል የፋኖን አቅም ብዙም እንዳልሆነ መንግስት የፈለገውን መርሃ ግብሩን የፈለገውን መንግስታዊ ተግባሩን ማከናወን እንደሚችል የሚያሳይ አድርጎ እንዲወሰድም ነው የተፈለገው። ከምክክር ኮሚሽኑ ዓላማና ተግባር ይልቅ የአብይ አህመድ መንግስት በአማራ ክልል ጠንካራ ነው የሚል መልእክት ለዓለም አቀፉ ማህበረሰብም ለሌሎች የኢትዮጵያ ማህበረሰብ ክፍሎችም እንዲተላለፍ ነው የፈለገው። ከዚህ አንጻር ምን ማለት ይቻላል? በእናንተ በኩልም አስቀድሞ እርምጃ በመውሰድ ይሄ መርሃ ግብር እንዳይካሄድ ያላደረጋችሁበት ሁኔታ ለአብይ አህመድ አገዛዝ ምቹ ሁኔታ እንዲፈጠረለት። እውነት ነው መሳይ። እንግዲህ ያው እኛ በመንግስት ነኝ የሚለው አካል እንግዲህ በአብይ አህመድ ሳይሆን እኛ የአማራ ፋኖ በጎጃም የተዘጋጁ ልዩ ልዩ እቅዶች አሉ። እንግዲህ በእቅዳችን መሰረት ነው የምንንቀሳቀሰው። ስለዚህ እንግዲህ ከእቅዳችን ዋነኛው የመጀመሪያው እንደተባለው በተጠናና ውጤታማ የሆነ ስራ መስራት መቻል አለብን በሚል ነው። ይህ ጅማሮ ነው። እንግዲህ ለህዝባችን አለን። ይህ የተደራጀው የተጠናው ወይም የመጡት አካላት በየትኛውም አግባብ በተሽከርካሪ እንትን አይደለም። ከላሊበላ ጀምሮ እስከ ጎንደር ድረስ በአውሮፕላን ነው ተከፋይ መንግስት ሰራተኞችና በአበል ወጣቶችን አባቶችን ምንም የማያውቁትን በጥቅማ ጥቅም በመደለል ነው ስልጠናው እንዲሳተፉ የምክክር ኮሚሽን በማለት ህዝባችን እየተወናበደ ያለው ማለት ነው። ስለዚህ ይህንን እኛ ትክክል እንዳልሆነ በሞቱ ጓዶቻችን ላይ በአማራ በተጨፈጨፉ ደሞቻችን ላይ ቆመው ይህን ውሳኔ የሚያስፈጽሙ አካላት ላይ ቀጣይ በተጠና መንገድ እያንዳንዱ ቦታዎች ላይ ውጤታማ የሆኑ አመራሮች ላይ ውጤታማ ሊያደርጉ የሚችሉ ተቋማቶች ላይ ጥቃታችን ተጠናክሮ ይቀጥላል። እንግዲህ በቀጣይ ባሉ ቀናቶች አብረን የምናሳያቸው ይሆናል ማለት ነው። አርበኛ ሀብታሙ፣ ከአጠቃላይ የፋኖ ወቅታዊ ዘመቻ አንጻር ዘመቻ አንድነት ዛሬ 21ኛ ቀኑ ላይ ይገኛል። ይሄ የእናንተ ጥቃት ምን ወታደራዊ ትርጉም አለው? ምክንያቱም ሰሞኑንም የጸጥታ መዋቅሩን እየፈተሸ ያለው በዘመቻ አንድነት ምክንያት የከፍተኛ የሆነ አደጋ ውስጥ የገባው የአማራ ክልል ምስለኔ አስተዳደር አጠቃላይ ለውጥ ሊያመጣ ባለስልጣናትን ሊያሰናብት አዳዲስ ሊሾም እንደሆነ ፍንጮች ይሰማሉ። ስለዚህ የዛሬው ጥቃት ከአጠቃላይ የዘመቻው ሂደት አንጻር ምን ወታደራዊ ጠቀሜታ አለው? እንግዲህ የዛሬው ጥቃት አጠቃላይ ካለው መዋቅርና እንደ ተቋም ከተሰጡ አቅጣጫዎች መካከል አንደኛው ሲሆን እንግዲህ ቀጣይ በተለያዩ በሁሉም እንደ አማራ ፋኖ በጎጃም አሁን ላይ ድርጅቱ እንደ ድርጅት በጥሩ ቁመናና በጥሩ አደረጃጀት ላይ ለመሆኑ እያንዳንዱ ከክፍለ ጦር ጀምሮ ያሰራር ያፈጻጸም አንዳንድ ችግሮችን እለት በለት በመገምገም እንግዲህ እንደ አንደኛ ክፍለ ጦር ሰሞኑንም ሪፎርም የተደረገበት ሁኔታ አለ። ሌሎችም ክፍለ ጦሮች ላይ ሪፎርሞችን በማድረግ ቀጣይ አንድነቱን በማጠናከር ባህር ዳርን ዋናዋ ያው የፖለቲካል ሴንተር እስከመሆኗ ድረስ የአማራ ፋኖ በጎጃም ብቻ ሳይሆን መላ የአማራ መቀመጫዋና መዲናዋ ስለሆነች የወሎም የጎንደርም የሸዋም የማንኛውም እንደ አማራ ክልል ያለንባቸው ትክክለኛ ወይም ዋነኛ ሴንተር እስከሆነ ድረስ ሪፎርሞችን አጠናቀን ጨርሰናል። በሁሉም ክፍለ ጦሮች የተሰጡ እንግዲህ በአርበኛ ዘመነ ካሴ የተሰጡ ተልኮች አሉ። እነሱን በቀጣይነት ወታደራዊ አቅሙ ወይም የአማራ ፋኖ በጎጃም ያለበት ቁመና ማሳያ ሊሆን የሚችሉ ስራዎችን በቀጣይ ይሰራሉ ማለት ነው። በመጨረሻም አርበኛ ሀብታሙ ምን መልእክት አላችሁ? እንግዲህ ባህር ዳር ነዋሪ በተለይም ደግሞ በዚህ ትግል ላይ በአንድም ይሁን በሌላ ካገዛዙ ጋር የተሰለፉ አሁን ሰሞኑንም በተካሄደው መርሃ ግብር ይህንን ያገዛዙን በአማራ ህዝብ ላይ እንደዚህ አይነት በዚህ ቀውጢ ጊዜ ላይ በዚህ አስቸጋሪ ወቅት ላይ ያገዛዙን እንዲህ አይነቱን እንቅስቃሴ ተሳታፊ የሆኑ ተባባሪ የሆኑ አሉና ለነሱም ጭምር መልእክት ካላችሁ ሌሎች ከትግሉ ጋር በተያያዙ የምታስተላልፉት መልእክት ካለ? አመሰግናለሁ መሳይ። እንግዲህ ያው በሰፊው የምናውቀው እንግዲህ የአማራ ክልል በተለይም ደግሞ የባህር ዳር ወጣት ከዚህ በፊት አገዛዙን